ኢትዮጵያን የሚመጥንና ዘመን ተሻጋሪ ተቋማትን ለመገንባት እንደ ሀገር ከተሰሩት የማሻሻያ ተግባራት ውስጥ በጸጥታና ደህንነት ተቋማት ላይ መገለጥ የጀመረው ውጤት ለቴክኖሎጂ መጎልበትና የሰው ኃይል መብቃት መሰረት ያስቀመጠ ሆኗል። ለኢትዮጵያ እንደ ሀገር ጸንታ መቆም የማገርነትና ምሰሶነት ድርሻን ከሚወስዱት የጸጥታ ተቋማት መካከል አንዱ የሆነው የፌዴራል ፖሊስ በማሻሻያ ሂደት ውስጥ ማለፉ የዘመነ ቴክኖሎጂን ከስልጡን የሰራዊት አቅም ጋር እንዲታጠቅ አስችሎታል። የኢትዮጵያ ቴሌኮሙኒኬሽን ቢኖርም ባይኖርም ፌዴራል ፖሊስ በተመሰጠረ የግንኙነት ስርዓት ካለምንም ችግር እያንዳንዱ ወታደር አስተባብሮ ስራውን ሊሰራ ይችላል። ይህንንም ከዋናው መስሪያ ቤት መቆጣጠር የሚያስችል በጣም ዘመናዊ የመገናኛ መቆጣጠሪያ ስርዓት ፈጥረዋል። ፖሊሱን የማድረግ የወንጀል መከላከል አቅም፣ የወንጀል ምርመራ አቅሙን በከፍተኛ ደረጃ የሰው ኃይሉን ማሳደግ ነው። የትጥቅ አቅሙንም በዛው ልክ ከዛ ጎን ለጎን ደግሞ ከሰው ኃይሉ ጎን ለጎን የቴክኖሎጂ የመጠቀም አቅሙን ቴክኖሎጂን የመፍጠር አቅምን የማሳደግ ስራ በስፋት መስራት ነው። ለዚህ በከፍተኛ ደረጃ የቴክኖሎጂ አቅማችንም የሰው ኃይላችንም እያደገ የተለያዩ ኦፕሬሽኖች ውስጥም ሰራዊቱ እየተፈተነ አሁን ለደረሰበት ደረጃ ደርሷል። እንደዚህ ባለው ዘመናዊ የተቋም ማሻሻያ ሂደት ውስጥም የሚሰለጥኑ የሰራዊት አባላት ከፊት ቀድሞ ለሀገር ክብርና ሉዓላዊነት የሚሰለፍ የመሆን የወኔ ጋሻን እንዲታጠቁ አድርጓል። እኔ ያለኝን ህይወቴን መስዋዕትነት ከፍዬ ሀገሬን እና ባንዲራዬን ከፍ አድርጌ ለማውለብለብ ያው በገባሁት ቃል መሰረት ሀገሬን ለማገልገልና ያው ህዝቤን ለማገልገል በታማኝነትና በቅንነት ህዝቤን ለማገልገል ያው ቃል ገባለሁ ብያለሁ። ሀገሬን ለማገልገል በጣም በቁርጠኝነት ቁሜ ህዝቤና ሀገሬን ለማስከበር በስነ ስርዓት ቁሜ አገለግላለሁ እላለሁ። የኢትዮጵያ ፌዴራል ፖሊስ ኮሚሽን ባለፉት የለውጥ ዓመታት ራሱን በቴክኖሎጂ እያሳደገ ለመሆኑ ማሳያ ከሚሉት መካከል በመዲናዋ ባሰማራቸው ካሜራዎችና ዘመኑን በሚዋጁ ተሽከርካሪዎቹ የታገዘ የወንጀል መከላከል ስራውን ማሳደጉ አብነት ነው። ከፍተኛ ለሰራዊቱ እገዛ አድርገዋል። ይህ የሲሲቲቪ ሩም ከኮሙኒኬሽን ቴክኖሎጂያችን ጋር ተቀናይቶ ትላልቅ ስራዎችን መስራት ተችሏል። ይሄ ብቻ ሳይሆን እንግዲህ እንደሚታወቀው አዲስ አበባ አሁን በሁለት መልኩ ነው የምንቆጣጠረው። አንዱ ቋሚ ካሜራዎች አሉ፣ ቀንም ማታም በየትኛውም የአየር ጸባይ የሚሰሩ። ሁለተኛ ደግሞ የቦዲ ዋርን ካሜራዎች አሉ። በተሽከርካሪዎች ላይ ሰዎችን በሚንቀሳቀሱበት ቦታ ላይ ተንቀሳቅሰው የቋሚ ካሜራው የማይሸፍንባቸውን ቦታዎች በመሸፈን ከወንጀል መከላከል አንጻር ስፋት ያለው ስራ እየሰራን ያለ ነው። አዲስ አበባ ዓለም አቀፍና የአፍሪካ ህብረት ጉባኤን ጨምሮ ትላልቅ አህጉራዊ ሁነቶችን መከወኛ ማዕከል ሆናለች። እንደዚህ ያሉት ሁነቶች ደግሞ ከየትኛውም የደህንነት ስጋት ነፃ ሆነው ለመጠናቀቃቸው የፌዴራል ፖሊስ የታጠቃቸው ቴክኖሎጂዎች ድርሻቸው የጎላ ነው። እናም እንደዚህ ያሉት ዘመነኛ የተቋሙ የቴክኖሎጂ ትግበራዎች ለሌሎች ሀገራትም አብነት መሆን እየቻሉ መጥተዋል። አንዳንዱ ቴክኖሎጂ አሁን በአፍሪካ ደረጃ ራሱ የኛ ካውንተር ፓርቶች እየመጡ እየጎበኙ ነው ያሉት። ብዙዎች ጋር ራሱ ያልተጀመረና አንዳንዱ ጋር እየታወቀም ያልሆነ ትልቅ ቴክኖሎጂ ነው። ይሄ የፖሊስ ኃይላችን በከፍተኛ ደረጃ የመፈጸም አቅሙን እያሳደገ ነው ያለው። ፌዴራል ፖሊስ ባለፉት ዓመታት እያከናወናቸው ያሉ የማሻሻያ ስራዎች ዘመኑ የሚፈልገውን ቴክኖሎጂና የሰው ኃይል ከተሟላ ትጥቅ ጋር እንዲኖረው አቅም ሆኖታል። ይህንን በማሰናሰልም እንደ ሀገር የሚስተዋሉ ችግሮችን የመፍታት ኃላፊነቱን ለመወጣት ቁርጠኛ እንዲሆን አድርጎታል። የቴክኖሎጂ አቅም ተጠቅመን ሰራዊታችንን በከፍተኛ ደረጃ በቁጥርም በዲሲፕሊን በማድረግ አቅምም ገንብተን በትጥቅ አቅምም አሳድገን አጠቃላይ አሁን በሀገራችን የሚታየውን የጸጥታ ችግር ለመፍታት ከህብረተሰቡ ጋር ተቀናይተን ለመስራት ከሌሎች ከሀገር መከላከያ ሰራዊት ከክልል የጸጥታ ኃይሎችና ከደህንነት ተቋማት ጋር ተቀናይተን ዋና ከተማችንንም እንደዚሁም ደግሞ በየቦታው ያለውን የጸጥታ ችግር ለመፍታት እየሰራን ያለ ነው። በያዝነው ዓመት መገባደጃ የሚካሄደው 7ኛው ሀገራዊ ምርጫ ያለምንም ችግር እንዲጠናቀቅም በተቋሙ ከትላንት እስከ ዛሬ የመጣ የማሻሻያ እና ቴክኖሎጂ የተቀዳጀ ስራ ተስፋ እንዲጣልበት አድርጎታል።